ነፍስ ደግሞ በእግዚአብሔር እጅ እንጂ በማንም ሟርተኛ በደጋሚ በአስማተኛ እጅ አይደለችም። ለኢየሱስ ይሁን። የምስራች ስምዖን እህት በሚደንቅ ሁኔታ ለጌታ እየዘመረች የተለቀቀውን ቪዲዮ ከተመለከቱ በኋላ ብዙዎች እህቷን በዝማሬ አገልግሎት ተክታ እንደምትነሳ የየራሳቸውን አስተያየት እየሰጡ ሲገኙ፣ እስቲ በማህበራዊ ሚዲያ ላይ መነጋገሪያ የሆነውን የምስራች ስምዖን እህት በድንቅ ሁኔታ ስትዘምርበት የሚያሳየውን ቪዲዮ ተመልክተን እንመለስ። ነፍስ ደግሞ በእግዚአብሔር እጅ እንጂ በማንም ሟርተኛ በደጋሚ በአስማተኛ እጅ አይደለችም። ለኢየሱስ ይሁን። ግን ፈንታ የለንም። ሃሌሉያ። የመጽናናታችን ምስጢር ኢየሱስ ነው። በጠንቋይ ኃይል ሞታ ቢሆንም አንጽናናም ነበረ። አጽናኙ ግን መጣ። ሃሌሉያ። እኔ ሄዳለሁ፣ ነገር ግን አጽናኙን እተውላችኋለሁ አለ። እሱ ሄደ፣ እሷም ሄደች። አጽናኙ ግን እኛ ጋር ቀረ። ሃሌሉያ። ኢየሱስ ጌታ ነው። ለእውነት ሆኖ ያለ መልካምነቱን ፍጥረት እያወቀ እንደተረሳው እንደተወኝ እንደማያየኝ እንደጣለኝ ያቅፉ ጠላቴ ብዙ አሽቶኛል። እውነታውን ግን አልነግሮኛል። ሃሌሉያ። ሟርተኛ እሱ ለቀደረ ነው የሚያወራው፣ እውነታውን ግን ቃሉ ነገረን። ሃሌሉያ። አረ ኢየሱስ ጌታ ነው። ያለን እውነት ነው። ሟርተኛ አወራኩ ውሸቱ ነው ብሎ አወራ፣ እውነታውን ግን ቃሉ ነገረን። እውነቱ ነው ያለ መልካምነቱን ፍጥረት ያወቀው እንደተረሳው እንደተወኝ እንደማያየኝ እንደጣለኝ ያቅፉ ሟርተኛ ብዙ አሽቶኛል። እውነታውን ግን ቃሉ ነግሮኛል። ሃሌሉያ። ተመቸኝ ጉያ ተመቸኝ አልመለስም ወደኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባሁ ለራሴ አመልክሃለሁ አልመለስም ወደኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባሁ ለራሴ አመልክሃለሁ። አልመለስም ወደኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባሁ ለራሴ አመልክሃለሁ። አልመለስም ወደኋላ የግብፅን ሽንኩርት ላልበላ ቃል ኪዳን ገባሁ ለራሴ አመልክሃለሁ። በቪዲዮ ላይ እንደተመለከታችሁት እንግዲህ ከዘማሪት የምስራች የቀብር ስነ ስርዓት በኋላ መላ ቤተሰቡን እግዚአብሔር በመንፈሱ ያጽናና እግዚአብሔርን ከፍ ሲያደርጉ በተለያዩ ቪዲዮዎች ላይ እየተመለከትን እንገኛለን። በተለይ ደግሞ የምስራች ስምዖን እህት በሚማርክ ድምጿ ስትዘምር የተመለከቱ ብዙ ሰዎች እግዚአብሔር አሁንም የምስራች ስምዖንን በመተካት እንደገና እርሱን የምትዘምር ትውልድ ከዚያ ቤት በድጋሚ ሊያስነሳ እንደሆነ ማሳያ እየሆነ ሲገኝ እህቷም እንደተናገረችው ዘማሪት የምስራች ስምዖን በሕይወት በነበረችበት ጊዜ ከእግዚአብሔር ብዙ መዝሙርን ተቀብላ የነበረ ሲሆን ከጤና ሁኔታና ከተለያዩ ችግሮች የተነሳ መስራት ያልቻለች ቢሆንም እኔ ግን እግዚአብሔር ይረዳኛል የምስራች ስምዖንን መዝሙሮች በሙሉ በአልበም ደረጃ በማሳተም ለቅዱሳን እና በእግዚአብሔር እርዳታ አማካኝነት አደርሳለሁ ስትል ተደምጣለች። እኔም እርሷ በሕይወት ዘመኗ ያገለገለችውን እግዚአብሔር አደራ ተቀብዬ እንደገና በብዙ ጸጋና ኃይል እነሳለሁ ያለች ሲሆን ብዙ ሰዎችም በሚያስፈልጋት አቅጣጫ እንደሚቆሙ በተለያዩ አቅጣጫዎችም እየተናገሩ ሲሆን እግዚአብሔር በመንፈሱ አማካኝነት መጽናናቱን በማድረግ የምስራች ቤተሰብ እንዲህ በዝማሬ ጌታ አምላካችንን ሲያመልኩ መመልከት እጅግ ልብን ደስ የሚያሰኝ ነው። በተለይ ከህልፈት ሕይወቷ እንዲሁም ከቀብር ስነ ስርዓቷ ጋርም ተያይዞ ብዙ የአርባ ምንጭ ሕዝብም በልዩ ልዩ መንገድ የክርስቶስን ወንጌል እያደመጡ ሲሆን እህታችን ዘማሪት የምስራችም በሕይወት እያለች
ያከበረችው ጌታ አሁንም ከህልፈቷም በኋላ ስሙ ከብሮና ገኑ ተመልክተናል። ከዚህ መማር እንደምንችለው እንግዲህ እግዚአብሔር በሰጠን ጊዜና እድሜ ሁሉ መቼ ወደ አምላካችን እንደምንጠራ አናውቅምና በእድሜያችን ከውነን ማለፍ ያለብንን ነገር ሁሉ ከውነን ማለፍ እንዳለብን ነው። ይህንን ካደረግን ደግሞ በህይወት እያለን ከሰራብን ነገር በይበልጥ በሞታችንም እንኳን እግዚአብሔር እንደሚከብር ከምስራች ሕይወት መመልከት እንችላለን። እኛም እንደ አንድ የክርስቲያን የዩቲዩብ ቻናል ምንም እንኳን የእህታችን ህልፈት እንደ ሰውኛ ባይሳዝንም ወደ ተሻለውና ወደ አገለገለችው አምላኳ ነውና ሄደችው ለእርሷ የተሻለ ሆኖላታል። በህይወት ለሚገኙ ቤተሰቦችም የተፈጠረው ሁኔታ ቢያሳዝንም ልብን ቢሰብርም እግዚአብሔር ይህንን ቤተሰብ በብዙ ከዚህ በላይ እንዲያበረታቸው እንጸልያለን እያልን ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው ፕሮግራማችን እንግዲህ የምስራች ስምዖንን ተክታ በዝማሬ ጸጋ እየተገለጠች የምትገኘውን እህቷን በተመለከተ በቪዲዮ ላይ እንደተመለከታችሁት ወደ እናንተ ያቀረብንበት አጠር ያለ ፕሮግራም ይሄንን ይመስል ነበረ። ውድ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ቻናል እንግዲህ በመንፈሳዊ ዘርፍ ውስጥ እናንተን ያንጻሉ፣ ያስተምራሉ፣ ያበረታሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ክስተቶችን፣ መልእክቶችን እንዲሁም የተለያዩ ትምህርቶችን ወደ እናንተው የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ6000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን ስላበረታችሁንና እያገዛችሁን ስለሆነ ምስጋናችንን እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁ የምንለቃቸው የተለያዩ መንፈሳዊ ፕሮግራም በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ እና የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርስልን ልታደርጉልን ትችላላችሁ እያልን ወደ እናንተው በምናቀርበው ልዩ ልዩ የመንፈሳዊ ፕሮግራሞቻችን ላይ የእናንተን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘን በሐሳብ ሳጥን መስጫው ቦታው ላይ ሐሳብና አስተያየታችሁን በቅንነት ብታስቀምጡልን እናንተም እኛም በቅንነት የምንመልስ መሆናችንን ለመግለጽ እንወዳለን። ውድ የረቡኒ ሾው የዩቲዩብ ቻናል ቤተሰቦቻችን የዛሬው ፕሮግራማችን እንግዲህ ይሄንን ይመስል ነበረ። በሚቀጥለው ፕሮግራማችን ደግሞ እናንተን ይጠቅማሉ፣ ለእናንተ ይበጃሉ ብለን በምናስባቸው ሌሎች ልዩ ልዩና አስደናቂ የሚያነጹ የሚያበረቱ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን በዚሁ እንቋጫለን። ሰላም፣ ጤና፣ ፍቅር በያላችሁበት እየተመኘንላችሁ ጌታ ኢየሱስ ክርስቶስ ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።